የጌታ ሰላምና ጸጋ ምሕረት ቸርነት መልካምነት በጎነት ከሁላችን ጋር ይሁን። ትናንትና አንድ መልእክት ስለ ናዝራዊት አበራ አስቀምጬላችሁ ነበረ። ብዙ ሰዎች እንዳያችሁ አይቻለሁ። ሼርም ብዙ ተደርጓል። ዛሬ ደግሞ ሌላ መልእክት ስለሰማው ደስ የሚል ነገር አድምጬያለሁ። እሱን እስቲ እናንተም ሼር አድርጉ። እስቲ ከዚህ በኋላ ያለውን ቪዲዮ ተመልከቱ። ናዝራዊት አበራ ልትገደል ቀናት ቀራት የሚለው ወሬ ፍጹም የውሸት ነው፣ እባካችሁ ቤተሰብ አታስጨንቁ የሚል መልእክት ተሰምቷል። እንዲያውም አሁን ከቻይና የተሰማው መረጃ ተስፋ ሰጪ ነው። የሞት ቅጣት ወደ እድሜ ልክ ተቀይሮ የነበረ ሲሆን አሁን ደግሞ ቅጣቱ ይበልጥ እንዲቀልላት ሁለተኛ ይግባኝ ቀርቦ በሂደት ላይ ይገኛል። ናዝራዊት እስር ቤት ውስጥ ሆናም ተስፋ አልቆረጠችም። ባላት የቻይንኛ ቋንቋ ዲግሪና በእንግሊዝኛ ችሎታዋ ለሌሎች የቻይና እስረኞች ትምህርት እየሰጠች ነው። እዛም እጅግ ተወዳጅ ሆናለች። መጽሐፍት እያነበበች ራሷንም እያበቃች ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ለናዝራዊት ቤተሰብ ደውለውም ጉዳዩን በቅርበት እየተከታተሉ መሆኑን አረጋግጠውላቸዋል። ከሁሉም በላይ ደግሞ በቅርቡ እህቶቿና ፓይለት ወንድሟ ቻይና ድረስ ሄደው ናዝራዊትን በአካል አይተዋታል፣ አበረታተዋት ተመልሰዋል። ስለዚህ ያልተጣራ ወሬ እያወራን ቤተሰብን በድንጋጤና በሰቀቀን አንግደል። ፈጣሪ የተጀመረው ተስፋ ተፈጽሞ በሰላም ለሀገሯ ያብቃት። ሁላችንም ናዝራዊትን በሰላም ለሀገርሽ ያብቃሽ እያን በየሃይማኖታችን እንጸልይላት። ይህንን ቪዲዮ ለሌሎችም ሼር አድርጉላቸው።